የወሰንገላ ማህበር ነኝ። የግሩም መንትያ መንፈስ እየነገርኩኝ የባሌ አባት ጉዳዩ እንዲቆም ይፈልግ በዛ በህፃን ልጅ ነገሩ እንዲያበቃ ይፈልግ ነበር። ከምድር ላይና ከምድር በታች ያሉትን መሀል ላይ ሆኖ የሚቆጣጠር ዘር ነው። ከሱ በላይ ማንም የለም። እየነገርኩህ እኮ ነው። መስታወቱ እዚህ ጋር ነበር ይዞም ዞሮ ሲጀመር ምንድነው ያስካቸው እነዚህ ካሜራ ምናምን። ስለዚህ አዳምጪኛ መጀመሪያ ልንገርሽ በህይወታችን ውስጥ የገባው ስለዛ ካሜራህን አጥፋ ወጣ እንዴ። ይሄ የቃል ኪዳን ቀለበት አይደለም ይነዛ እኛ በዚህ አይነት ሁኔታ ነው የተጋባነው። ከቤተሰባችን ጋር ተያይዞ ከትዝታ ጋር ተያይዞ ሁሉንም ነገር የት እንደመጣ ታውቃለህ? ማን ቤት እንደመጣ ታውቃለህ? መጀመሪያ እኔም አንቺም እጅ ላይ ቀለበት ነበር፣ የእሳት ቀለበት። የማይሆኑ ነገሮች ነው ህይወታችን ላይ እየተከሰቱ ያለ ንግስና ነው የመጣው። ስለዚህ እኔ የምልህን እያንዳንዱ ነገር መስማት አለ። መንትያው ይኸውልህ ስጋዊ ሞት ነው እንጂ የሞተው መንፈሱ አለ። ጨለማውን ጥቁሩን የሚያባላ ጥቁር ማህበሩን የሚመራ የእናንተ አባል ነው ማለት ነው። የሚያባላ ሳይሆን የሚገዛ የማህበሩ ስርዓት እንዲቆም ነበር የሚፈልጉት። የማህበሩ ስርዓት እንዲቆም ይፈልግ ነበር። እሺ የማ ቤተሰብ ነው? የነገሩን ቤተሰብ ነው። ወንድም የተፈጠረ ችግር አለ። የሞተው መንትያው ነው እንጂ መንፈሱ ግን አልሞተም። ለኛ ለከፈተን ያለ ከፍታ ላይ መኖር በስልጣን መኖር ሲችል ስለዚህ ይሄ ነገር ለ30 ዓመት ያስገደደኝ አባትክ ነው። ታዲያ ምንድነው ቁጭ ብሎ አውሽ ነበር? ያንን ባለማድረጉ ቁጣ አስነሱ ማለት ነው። ምንድነው እየተፈጠረ ያለው? ለግሩ ምን ድረስለት? ለምንድን ነው እንደዚህ ጥቁር በጥቁር የለበስኩ? ሆድ ውስጥ የዋጠው ቀለበት። የምን ቀለበት? ይሄንን ሁሉ ሰይጣናዊ ተግባር እንድታረጉ የሚያረጋችሁ ቀለበት። ዛሬን አያድርም። በቃ ዛሬን በዚሁ ሰዓት እሱ ያልፋል ህይወቱ። በጣም ቀልደኛ ነሽ። በህይወት ውስጥ ጣልቃ የምትገባው ለምንድን ነው? ይሄንን ሁሉ ሰይጣናዊ ተግባር እንድታረጉ የሚያረጋችሁ ቀለበት። ስለዚህ እያልሽኝ ያለሽው ዶክተሩ የግሩምን መንትያ የሰዋው በማዕበሩ ፍላጎት ሳይሆን ይሄንን ለማስቆም ነበር። ስለዚህ በጥሩነት ማለት ነው። በቃ እንዲያበቃ የሆነ ሳለ እንዲዘጋ ፈልጎ ነበር። እሱም በቃ ያ ነገር መጥፎነቱ ገብቶት ነበር። እሺ ግን አልሆነ። ከዛስ ምንድነው የተፈጠረው? ያስቀረው ነገር አለ። በስነ ስርዓቱ ስላልሆነ ያደረገው መንፈሱ ምድር ላይ ቀረ ማለት ነው። ከዛ በኋላ ማህበሩ የወሰነው ውሳኔ የሱን ልጅ የግሩምን መንፈስ ማውረስ ማለት ነው። በሱም በልጁ አሁን እኔ የሚያረጋስኩት ልጅ እንደዛው ስለዚህ ዘራቸው አለ ዘሩ ምድር ላይ። ስለዚህ ይሄንን ነገር እሱ ስላላደረገው ልጁን ወረሱበት። ስለዚህ ይሄ መንፈስ ደግሞ ልጁ ላይ ነው። ልጁ እሱም ይወልደው ልጅ ላይ። ስለዚህ አሁን ያንቺም ልጅ ይሄንኑ ደም የያዘ ነው ማለት ነው። የወሰንገላ መሪ የወሰንገላ የጎሳ የበላይ ይገርምህ ማለት ነው። ልጄ ከተወለደ በኋላ ራሱ የኔን እናትነት ራሱ አያምን። ለምን ዘርና ምድር አጥፊ ነው ቢሆነው። ቆይ ይሄንን ነገር እንዴት ነው አንቺ በኩራት የምታወሪው? ነገርኩ በቃ እኔም ያ መንፈስ አለብኝ። ሳልፈልግ እዚህ ውስጥ ገብቻለሁ። መንፈሱ በቃ እኔ ላይ አለ። በቃ ምንም ማድረግ አልችልም። ይሄንን ሁሉ ሰይጣናዊ ተግባር እንድታረጉ የሚያረጋችሁ ቀለበት የሚያበቃበት ቀን ግን አንድ ቀን አለ። የምን ቀን? እሱም አንድ ሰው አለ። እሱ መሰዊያው ቀን እስኪደርስ ብቻ ነው እኛ የምንጠብቀው። ያ ሰው ሲሰዋ የኛ ነገር ነፃ እንወጣለን ማለት ነው። ማን ነው ያ ሰው? አታውቀውም። ከነሱ ቤተሰብ ነው ግን አለ። ከነማ ቤተሰብ? ከነሱ ቤተሰብ አንድ ሽመልስ የሚባል አለ። ልክ እሱ ሲሰዋ ሁሉም ነገር ያው ሽመልስ የማ ቤተሰብ ነው? የነገሩን ቤተሰብ ነው። ለምንድን ነው ሽመልስ ሲሰዋ ይሄ ነገር የሚያበቃ? በቃ ማብቂያውና ማሳረጊያው እሱ እንዲሆን ወሰነዋል። ማን ነው የወሰነው? ማህበሩ። ለምን? ምን አገናኛቸው ከሽመልስ ጋር? በቃ እሱን ጠለቅ ብለህ ለማወቅ ማለት ከዚህ ጋር የሚገናኙ ግሩም ነው። ከሁሉም ነገር ውስጥ ያለበት ግሩም ነው። ግን እኮ ታውቃለህ አንድ ነገር አለ። ግሩም ለምሳሌ እሱ ሲኖር የወንድሙ መንፈስ እንዳለበት ታውቃለህ? አታውቅም? ምን ማለት ነው? እንዴት ነው የወንድሙ መንፈስ እሱ ላይ ንሮን የሚል? ቀለበቱ እሱ ጋር ስላለ ቀለበቱ እስካለ ድረስ ሁልጊዜም የሱ መንፈስ እሱ ጋር አለ። ቀለበቱ የወንድሙ መንፈስ ይዟል። ስለዚህ ይሄ ነገር ለ30 ዓመት እየሰራ ደግሞ እናንተ ቀለበቱን ከጣቱ ላይ ስለወሰዳችሁት ብቻ እሱን ጣቱ ላይ የለም ብላችሁ ነው የምታምኑት? ቀለበቱ የለም እጁ ላይ ብላችሁ እና ነው የምታምኑት? እና እኔ ነኝ እኮ አወጣሁለት። ሆድ ውስጥ የዋጠው ቀለበት። የምን ቀለበት? የምን ሆድ ነው የምትይው? ሆድ ውስጥ የዋጠው ቀለበት። ዛሬ ሲገደል ለምሳሌ ሆድ ውስጥ እሱ ቀለበት አለ። ስምኛለሽ? ይሄን በረከፋችና ወንድሜ ነው ይጅራል።
ይሄንን ማድረግ እኔ ልከፍት አልችልም። እንግዲህ የምትፈልጊው እኔም አንተም ነን እዚህ ጋር የተዘጋበት መልስም እኔ ዳምጪ። ስለዚህ ሟቹ አንተ ነህ። ሟች እንደሆነማ አሳይሻለሁ። ነገርኩህ ሁሉንም ነገር። ጣቱ ላይ ያወለቃችሁት ቀለበት ጣቱ ላይ ያለው ሲሆን የዋጠው ደግሞ ሆድ ውስጥ ያለው ነው። ስለዚህ ያንን ነገር ደግሞ እኔ ያለው ማንም ወንድሜ ላይ እጅ እንዲያነሳ አልፈቅድለትም። ዛሬ እኮ እሱ እየሞተ ነው። ምን ብለህ ነው የምትከራከረው? ቆይ የሚፈልገው ሽመልስ ከሆነ እሱን ለምን ትገሉት? ቢገርምህ ደግሞ እኔ ባለቤቴ ይህንን ሁሉ እንኳን ሚስጥር አያውቅም። መንፈሱ ብቻ ስላዘዘው ነው ሄዶ የሚገለው ማለት በቃ እላዩ ላይ እሱ ስለዚህ ሚስጥር እኔ እንኳን የማውቀውን ያህል አያውቅም። ለምን ግን በቃ አያውቅም። ግን እላዩ ላይ ያለው መንፈስ ባዘዘው መሰረት ነው። አሁን አንተ ዛሬ ዝም ብለህ ወይ ጋዜጠኛ ስለሆንክ በራስ ፍቃድ ነው እዚህ ቤት የመጣህ መሰለህ? አይደለም፣ መምጣት ስለሚያስፈልግ ነው የመጣው። ምን ማለት ነው? ስለኔም ታውቂያለሽ? ስለ ሁሉም ሰው አውቃለሁ። ምድር በቁጥጥራችን ስር ነው እያልኩ አይደል እንዴ? ምንድነው የምታውቂው? ስለዚህ ነገርኩ። አሁን አንተ የመጣኸው ራሱ መንፈሱ ጠርቶክ ነው እንጂ አንተ በፈቃደኝነት አይደለም የመጣኸው። የምን መንፈስ ነው የሚጠራኝ? ሰምኛለሽ? ይሄንን በር ክፈችው። በሩን እኔ መክፈት አልችልም። እኔም ልክፈት ብዬ ሄጄ ብታገል አይሆን። መንፈሱ ነው የዘጋው። ሰው እየመጣ ነው። ቁጭ እንዴት ተከፈተለት? ማን ነው እሱ? ቤቴ ነው። ወንድም የተፈጠረ ችግር አለ? ምንድነው? ምንድነው? ታውቂዋለሽ? ልቀቀኝ ነው እንዴ? ታውቂዋለሽ? ታዲያ ምንድነው ቁጭ ብሎ አብሮሽ የነበረው? ምንድነው የምትታገለው? ምንድነው አብሮሽ ቁጭ ብሎ የነበረው? በግድ አስገድዶኝ። ምን ማለት ነው? ሁሉ ካሜራ በግድ ካሜራውን አጥፋ አንተ። ሰማኛለህ? ምንድነው እየሰራ ያለው? ገፍትረው። እሺ ልቀቀኝ። እሺ አትርፋው። ልቀቀኝ። ደውላችሁ ራስን ችግር ውስጥ ተከተት ያለው ሰው እየተሰማኛለህ? የት እንደመጣህ ምንም ነገር የለም። በግሎት አርፈህ ብትወጣ ይሻላል። ነገርኩህ ሁሉ እስካሁን አልገባህም ወይ? ስለዚህ ምንድነው እየተፈጠረ ያለው? ግሩም የት ነው ያለው? ግሩም የት ነው ያለው? ስለማን ግሩም ነው የምታወራው? ስለምንድን ነው ግሩም የምታወራው? ስለምን ግሩም የምታወራው? እሱ የሚያውቀው ነገር የለም። በቃ ወንድሜ እኮ ነው። ሰምኛለሽ? ወንድሜ ነው። ይኸውልህ ሰማይ ነው ነግሬህ ነበረ። መጀመሪያ እንዴት ታስገቢያቸዋለሽ? አንቺ አስገድዶኝ ገፍትሮኝ ነው የገባው። ናውጣ ትሰማኛለህ? ናውጣ ሰማኛለህ? ና ተመለስ። ተቀመጥ። ጭራሽ በቤቴ ጭራሽ ከቅድም ጀምሮ አንተ ጉልበተኛ ነኝ እኮ አልክ። አዳምጪኝ። እያወራን ያለ ነው ስለ ነፍስ ነው፣ ስለ ወንድሜ ነው። አንድን ሰው ያለ ፈቃድ መቅረጽ እንደሚያስቀጣ ታውቃለህ አይደለ? በራሱ ጊዜ ነው ለሞት በእጁ የጠራው። ነግሬሃለሁ። እየሰማኝ ነው። መሞት ፈልገው ራሱ ነው እንትን ያለው። መሞት የፈለገው ራሱ ነው። አፍሽንስኪ መሞት የፈለገው ራሱ ነው። ለኛ ልከፈተ ነው ያለው። ከፍታ ላይ መኖር በስልጣን መኖር ሲችል መሞት ፈልጎ የሞተው ራሱ ነው። ምንድነው ፈልጎ ለሞት ሰው አታውራ። ስለሞተ ሲጀመር ምንድነው እየተፈጠረ ያለው? እሱ የሚያውቀው ታሪክ የለም። ልቀቀው። እሺ ሰምኛለሽ? ምንድነው የምትለው? እንዲያውቅ ማድረግ ለአንቺ የምሰጠው ነገር ነው። አለበለዚያ ግን ሁለታችሁንም አልምራችሁ። ሁለታችሁንም ምን ይኸውልህ፣ ትሰማኛለህ? ነገርኩህ። እሱ መንፈሱ የሚያዘውን ብቻ ነው የሚፈጽመው። የሚያውቀው ታሪክ የለም አላልኩህ? ከዚህ ቤት በሰላም ብትወጣ ይሻላል። እሱ የመንፈስ ባሪያ ነው። እንደዛ ማለት አትችልም። ተቀመጥ። ቆይ የታውቃሻቸው ነው ይሄን ነገር ሲጀመር የምታወራቸው? ተቀመጥ። ምንድን ነው እየሰራ ያለው? ተቀመጥ። ሰማኛለህ? ብትወጣ ይሻላል። በሰላም እንፍታው። ቆይ አንዴ ተረጋጋ። አንተ ተረጋጋ። አሁን በሩ ሲከፈትልን ነው እንዲሁ እኮ ቅድም እኮ ፈርተህ እንዴት እንደተቀመጥክ እንደነበር ለመውጣት ምንም የምፈራው ነገር የለኝም። ይሄንን ነገር ለማስቆም መስዋዕት መሆን ካለብኝ ምናምን ተቀመጥ። አይቀርልህም። መስዋዕት መሆን የመጨረሻው መስዋዕት አንተ እንደሆንክ ነግሬሃለሁ። ሲጀመር ሰማኛለህ? ምንድን ነው ያደረግኩት? ለመሞት የኛል መጣደፍ ግን አይከብድም? ሞት ማን ነው የሚገለው? በእናትህ አየህ፣ አሁን ተረጋጋ አይደለ? ሰማኛለህ? ግሩም ምንድን ነው ያደረግኩት? ግሩምን ምንድን ነው ያደረግኩት? ተናገረች። የሚያውቀው ነገር የለም። አታስጨንቀው። ብዙ አንቺ ሴትዮ ብዙ አታስጨንቀው። በቃ የሚያውቀው ነገር የለም ብዬ ነግሬሃለሁ። እንዲያውቅ አደርጋለሁ እኔ። ሰማኛለህ? ግሩም የት ነው ያደረገው? አንተ የሙት መንፈስ ልጅ ነህ። አዳምጠኝ። ግሩምን የት ነው ያደረገው? እኔም አላውቅም የት እንዳለ። አታውቅም? አዳምጪኝ። ሁሉንም ነገር ምስቅልቅሉን ሳላወጣው በፊት ሁሉንም ነገር እንዲያውቅ አድርግ።
ዛቻ አታብዛ። እስካሁንም ብዙ ስዝት ነበር፣ ግን አንድ በር ስለተዘጋ ነው እዚህ ተቆልፈ የቀረው አይደለ? ተቆልፌ ብቀርም አንቺን ይዤሻለሁ። ሁሉንም ነገር ማወቅ እችላለሁ። እኔ ምንም ባላረግ ነገርኩ። እሱ የሚያውቀው ታሪክ የለም። እየሰማኸኝ ነው? ያንተ ዛቻ ምንም ነው። በነገራችን ዛቻ ስላበዛ አይደለም ምንም ነው። አዎ ገብቷል። ዛቻ ስላበዛ አይደለም ምንም ነው። መሞት የማትፈልግ ከሆነ በግልጽ ነው እየነገርኩህ ያለሁት። ስለዚህ ግሩም የምትለው ሰው ደግሞ አልቆለታል። በቃ በአሁን ሰዓት ያለቀለት ሰው ሰምኛለሽ? ያለቀለት ነገር አታውራ። አዳምጪኝ፣ ይበቃሻል። ሴትሽ አዳምጪኝ። እዚሁ ሰምኛለሽ? እየተፈጠረ ያለው ምንድን ነው? ማወቅ የምትፈልገው በመጀመሪያ ቁጭ ብለን እናውራ። ተቀመጡ። እንዴ አንተ ከቅድም ጀምሮ ምንድነው እንደዚህ ልገለኝ ነው እንዴ? ቆይ ለምን ከሁለት አንዳችሁ በስርዓት አታስረዱኝም እንዴ? ምንድነው እየተፈጠረ ያለው ነገር? እኔ አላውቅም። መጣ እሱ ዝም ብሎ ገፍትሮ ቤት ገብቶ ያስጨንቀኛል። የማይሆን ጥያቄ እየጠየቀኝ የሚያውቀው ነገር የለም ነገርኩ። ስለዚህ የእናንተን ስራ ምንም አያውቅም። እኛ ምንም ስራ የለብንም። በቃ ሌላ ነገር አታውራ። ስለምን ነገር ነው የማውቀው? ለምንድን ነው አላወራው? እሱ ምንም ሳያውቅ እንደፈለጋችሁ እያዘዛችሁት መኖር ነው የምትፈልጉት? ቆይ ምንድነው እየተፈጠረ? ምን ሆነክ ነው? ጊዜ ያለ ሁሉም ነገር የሚያውቅበት እሱ ተቲ ትውልድ ነው። እንዴት ነው? ቆይ ለኔም ቢያለኝ በር ለሱ የተከፈተ ቤቱ ስለሆነ ከፈተ። አረ እንደዛ ነው። እኔ ቤቴ ስላልሆነ ነው መክፈት ያቃተኝ። ቆይ ምንድነው እያወራችሁ ያላችሁት እንዴ? ዛሬ የት ነው ያልከው? ማለት ምን አይነት ጥያቄ ነው? የት ነው የነበርከው? ስራ ነበርኩ። የት ስራ? እንዴ ዶክተር ነኝ፣ ህክምና ላይ ነበርኩ። አንቺ ግን ምንድነው ያልከው? ነግሬሃለሁ ዶክተር እንዳይሆነ። ዶክተር ነው አላልክ? የአባቱን ፈለግ ይከተላል ነው ሊከተል ነው ነው? እሱ ስለዚህ ጉዳይ የሚያውቀው ታሪክ የለም አልኩክ። በጣም ግራ እኮ እያጋባችሁ እኮ ነው ማለት ነው። አይገባውም እሱ ስለዚህ ጉዳይ አይገባውም። እና እንዴት ነው ታዲያ የአባቱን ስራ የሚያስቀጥል? ነገርኩ። መንፈሱ ነው ላይ ያለው መንፈስ ነው የሚያስቀጥል። የምን መንፈስ? ምንድነው እያወራችሁ ያላችሁት? ቆይሽ ዛሬ ስራ ነው ያልከው? አዎ ስራ ነው ያልኩት። ምን እየሰራህ ነበር? ከፔሸንቴ ጋር የሆነ ቀጠሮ ነበረ፣ ከሱ ጋር ነው ያልኩት። ስራ ላይ ነበርኩ። ለምንድን ነው እንደዚህ ጥቁር በጥቁር የለበስከው? ምን ማለት ነው ጥቁር በጥቁር የለበስከው? ሀዘን ላይ ነን ብዬ ነግሬህ የለ እንዴ? ምን አይነት ጥያቄ ነው ሲጀምር? አባትህ እንዴት ነው የሞተው? እሱን ነው እየጠየቅኩት ያለሁት። ሰምኛለሽ አይደል? ሴት እያስጨነቀው ነው። ለሱ ደግሞ የመመለስ መብት አለኝ፣ ባለቤቴ ነው። ፍንዝኪ አድምጪ። እሱን ስጠይቅ በቤቴ አትዛት። በቃ ምንድነው? ቆይ ፍላጎት ምንድነው? አባትህ እንዴት ነው ያረፉት? ታሞናል። ማንኛውም ሰው እንደሚያርፈው በቃ ታሞ ሞተ። ከዛ ምን አለው? ከዛ በቃ ሀዘን ላይ ነን እኮ ነገረች እኮ። ሲቀጥል ደግሞ እንዴት የሰው ልጅ ለምን ጥቁር በጥቁር ለበስክ ተብሎ ይጠየቃል? እንዴ ይጠየቃል? ትሰማኛለህ? ግሩምን ታውቀዋለህ? ማን ነው ግሩም? ስለምን ግሩም ነው የምታወሩት? አግኝተኸዋል? ይኸውልህ አዳምጪ። ይህንን ነገር አንቺ በምታጣሪበት መንገድ እንድታሳውቂኝ እፈልጋለሁ። ግሩም አሁን ምን አይነት ሁኔታ ላይ እንዳለ ነግሬሃለሁ። ያለበት ሁኔታ አንተ አሁን ስለምትለው ሰው ምንም ማውቀው ነገር የለም። ነግሬሃለሁ። ይሰማኝ ነው? እኔ አንተ ስለምትለው ሰው ምንም ማውቀው ነገር የለም። ማን ነው ግሩም? ስለምንድን ነው የምታወሩት? ታውቂዋለሽ አንቺ? ዝም በለው። እሱ ዝም ብሎ ነው የሚያወራው። እያደናገረክ ነው። ዝም በለው። አታጨናንቀው። በቃ አጨናነኩት። ስራ ቆይቶ ነው አይደል የመጣው? ለማረፍ ነው ወደ ቤቱ የመጣው። ስለዚህ አታጨናንቀው። አዳምጠኝ። እሷ ሚስትህ ናት አይደለ? አዎ። ምን ያህል ታውቃታለህ? ምን ማለት ነው? ምን ያህል ታውቃታለህ? ስለ ማንነቷ፣ ስለ ስራዋ፣ ስለ ሁሉም ነገር ምን ያህል ታውቃታለህ? በትዳር እኮ ከተጣመርን እኮ 3 ዓመት ሆኖናል እኮ። እጅህን እያየሁት ነው። ከመቼ ጀምሮ ነው ቀለበት እዚህ ጋር የሚደረገው? እዛ ጋር ትንሿ ጣት ላይ ቀለበት አለ። የምንድን ነው ቀለበቱ? ይሄ ጋብቻ ቀለበት ነው፣ ግን ስለጠበበው ነው እዛ ጋር ያደረገው። እሱን ነው የጠየኩት። ጀመረ። አንተ ለምንድን ነው የምትጠይቀኝ እንዴ? በዚህ ውስጥ ጣልቃ የምትገባው ለምንድን ነው? እሱን ስጠይቀው እሱ ነው በቃ እዛ ጋር ስለጠበበው እዚህ ጋር ተጠቀሙ። ምን ችግር አለ? አውልቆ ላለማስቀመጥ። ቆይ ሲጀመር አንቺ ማስረዳትሽ ግዴታ ነው? እኔ አረገው እንዲወጣ ስለፈለኩ ብቻ ነው። ለምንድን ነው ሲጀመር በሰው ውስጥ ጣልቃ የምትገባው እንዴ? እሱን ነገር ስለማውቅ አንተም የዚህ ስርዓት አንዱ አካል ስለሆንክ። የምን ስርዓት ነው የምትለው? የነዚህ ክፎቹ ወሰኖች፣ የማህበሮች ወሰን፣ እናንተ ወሰን ገላ ሰዎች መካከል ደም እንዲፈስ የምታደርጉ ጉልበት እንድትጠቀም ይሻታል። የሚያወራው ይሱጂ የምን ወሰን? ዝም በለው። ዝም ብሎ ነው የሚዘባል። ጉልበት እንድትጠቀም አለ። የኔ ወንድም ሰው ተሳስተህ ምናልባት ሊሆን ይችላል። አዳምጠኝ። ምንም እየዘባረኩ ያለሁት ነገር የለም። ይኸውልህ ትሰማኛለህ? ነፍሰ ጡር ናት። አታስጨንቀኝ ከዚህ በላይ። እያስጨነካት ነው ያለው። አይገባክም እንዴ? ይኸውልህ በሰላም ብትወጣ ይሻላል። ሰው ተሳስተህ ሊሆን ይችላል። አሁን እስካሁን እያወራው ስላለው ነገር ምንም ማውቀው ነገር ልጁ አንተ ነው
እንዴ ምን አይነት ጥያቄ ነው? ባለቤቴ እኮ ናት እኮ። በይ ንገሪው እንጂ ለኔ አልሽኝን ለሱም በይው ንገሪው። ያልኩህ ነገር የለም ዝም ብለን የምታዘባርቀው ዛሬ ልትበጠብጥ ነው የመጣኸው። ካሜራ አለ እንድትወጣልኝ ብዬ ነው ብዙ ያወራሁት። አዎ እንድትወጣ ስላሰብኩ ማለት የደበቅሽኝ ነገር አለ? እኔ የለም ዝም ብሎ ነው በጣም አስጨነቀኝ። ሲያንቀኝ በቃ እንዲወጣ ብዬ ውጣ ምናምን እያልኩ ነበር። አንድ ነገር ልንገርህ እኮ ታዲያ ምንድነው ስለሚያውቀው ስለ ልጁ ያንተ ልጅ ነው እርግጠኛ ነው? ስለሚስት አንድ ነገር ልንገርህ እኔ በማውቀው የትዳር መገለጫው አንዱ ቀለበት ነው አይደለ? ሚስት ደግሞ አስቀድማም ቃል ኪዳን የገባችበት የደም ትዳር ስላላት አትፈቅድልህም እንድታወራ። ዝም በል ተረጋጊ። ሰሚኛለሽ? ምንድነው? ቆይ ተረጋጊ። ተረጋጊ። ዝም በል እንዳታወራ። ቆይ ተረጋጊ። በመጀመሪያ አትስማው። ምን ማለት ነው? አትስማው። እነግረዋለሁ። አዳምጪ። ሁሉንም ነገር እነግረዋለሁ። አስቀድማ በደም ውል ትዳር ስላሰረች ያንተን ቀለበት አልወሰደችም አይደል? ሲጀመርም ቀለበት ነበራት። ስታገኛትም ቀለበት ነበራት አይደል? አታውራ ስለስጦታ እንደሆነ ነው የነገረችኝ። ማቆም ለምንድን ነው ታዲያ የትዳር ቀለበት ያላረክላት? አልፈልግም እኔ ከዚህ ውጪ እመነኝ እንዲሁ ነው አለች። ለምን እናንተ ስራችሁ እንዲሁ ነው። አንድን የክፋትን ቀለበት ካደረጋችሁ ምንድነው እያወራ ያለው? አታርኩም። አዎ ምንድነው እያወራ ያለው? በይ ንገሪው። ይሄ ቀለበት ለኔ በትዳር ነው እንዳልሽው የእናቴ ነው በይው። ምንድነው ዝም የምትይው? አውሪ እንጂ ምንድነው ስለምንድነው እያወራ ያለው? ስማኛለህ? ያንተም ቀለበት ትክክለኛ ቀለበት ሳይሆን 3 ዓመት ሙሉ አባትህ ነው እዚህ ውስጥ እንድገባ ያደረገኝ። ምን ማለት ነው አባትህ ነው? እንዴ ከአባቴ ጋር አንቺ ምን አገናኝሽ? እኔ እኮ ነኝ ባልሽ። ነው ያስገደደኝ አባትህ ነው። በቃ ምንድነው ያስገደደሽ? ምንድነው ያስገደደሽ? መንፈስ ውስጥ ካልገባው ቤተሰቤን ዛሬን ሁሉ እንደሚያጠፋ ነግሮኝ ነበር። ሳልፈልግ ነው አግተው የገባው። የምን መንፈስ ነው? 3 ዓመት ሙሉ አምኜሽ ነበርኩ። የምን መንፈስ ነው የምታወሪው? አባትህ ነው ምንድነው የምታወሪው? ይሄ መንፈስ እኮ አንተም ላይ ያለ እኔ ብቻ እኮ አይደለም። እኔ እኮ ከእናንተ ነው የወሰድኩትኝ። ይኸውልሽ እኔን ከእንደዚህ ነገር አውጪ። እኔ ጤነኛ ሰው ነኝ። እኔን አውጪኝ ከእንደዚህ አይነት ውስጥ። ይሄንን ሁሉ ሲጀመር እኔ የእነሱ መንፈስ ነው እኔ ላይ ያለው። ይሄንን ሁሉ እያደረገ እንዴት ነው እሱ ራሱን የማያውቀው? አባቱም አንድ ልጁ ስለሆነ በቃ እንትን እንዲልል እንዲሰማው ወይ ደግሞ የሆነ ነገር እንትን እንዲያስብ ስለማይፈልግ አትንገሪው ይለኛል ሁሌ። ለዛ አልነገርኩትም። እና እነዚህ አንቺ የምታያቸውን ክፋቶች ሲሰራስ መንፈሱ ነው ላይ ያለው ስለሆነ የሚሰራው ይታወቀው። ስማት፣ ሚስትህ ማለት አንተ እንደምትላት አይነት ሴት አይደለች። ሚስትህ ልጁም ያንተ አይደለም። ተገድጄ ነው ይሄንን ነገር ያደረኩት። ለምን አይገባችሁ? ልጁ ታዲያ ነው ንገሪዋ ምን ይዞ እንዳለ። ምንድነው ዝም የምትይው? ልጁ የማን ነው? ሰምኛለሽ? እያወራሁሽ ነው ያለሁት። ልጁ የማን ነው? ተረጋጋ። እንደዚህ አይደለም። በዚህ መንገድ አንዳች የሚሆን ነገር የለም። ተረጋጋ። አዳምጪ። ሁሉንም ነገር ለኔ ነገርሽኝን ማስነግሪው ከሆነ ሁሉንም ቪዲዮ አሳየውና በቃ በጠበጥከው እኮ መታ እዚህ ጋር በጠበጥከን። በቃ አጣላህ። አዎ ሲጀመር በክፋት የተሰራው ማንነት የሚፈርስበት ጊዜ ሩቅ አይደለም። ስለዚህ ነገር ሁሉንም ነገር ማወቅ የምፈልገው ምንድነው? እያንዳንዷን የደበቅሽኝን ነገር ንገሪ። ምንም ነገር አልደበቅኩም፣ እየነገርኩ ነው። ከ30 ዓመት በፊት አዳምጠኝ፣ እኔ ልንገርህ። ተረጋጋ። ከ30 ዓመት በፊት አባትህ ትልቅ ስተትም ምን በለው በአንቺ አገላለጽ ደግሞ ጥሩ ሐሳብ ሰርቶ ነበር። እሱም ደግሞ ምንድነው? አባትህ ትልቅ የደም አፍሳሽ ማዕበር ሰው ነው። ትልቅ ወንጀለኛ፣ በደም የሚታጠቡ መስዋዕት ሲባል ሰውን የሚያደርጉ። በይ ንገሪው። ስምኝልሽ ንገሪው። እሱም የዚህ ነገር ተጠቂ እኮ ነው። ስለዚህ ንገሪው። ሁሉንም ነገር እንዲያውቅ እፈልጋለሁ። ለኔ ነገርሽኝን እያንዳንዱ ሳታስቀሪ ንገሪው። አባቴ በቃ የውሰንገላ ማህበር አባል ነው። በዛ ነው የሚመራው። በቃ በሰው ደም የሚመራ መንፈስ ማለት። በሰው ደም? በስመ አብ ወልድ። የምን በሰው ደም ነው የምታወሪው አንቺ? አንተም ስለማይታወቅ ነው እንጂ ላይክ ላይ አለ እያወራሽ ያለሽው ነገር ግን ይታወቅሻል። አዎ እንዴ አንቺ አበርሽ እንዴ? አዎ እኔም ነግሬያለሁ። ተገድጄ ነበር መጀመሪያ የገባሁበት፣ ግን ከገባሁበት በኋላ መውጣት አቃተኝ። ስለዚህ ስማኝ፣ እኔ አሁን ላይ የምፈልገው ይህንን ነገር ማስቆም ነው። ቆይ ትክክል ናችሁ ግን እያወራችሁ ስላላችሁት ነገር ነው የምናውቀው ነገር የለም እኮ። ያረገዝኩት ልጅም የነሱ ደም ነው፣ የግሩም ወንድም ነው የሚሆነው።
እንዴት ነው ያንን ነገር ማወቅ አልቻልኩም? አባትህ እንድታውቅ አልፈለግም። በቃ ለምን አላውቅም። በቃ ይሄን አድርጎ እንደዚህ ውስብስብ አድርጎ ነገሩን ነው የሞተው። ምን ማድረግ እችላለሁ እኔ? አዎ አንተ ውስጥም ያለው ያ ነው። አንተም ያንን ነው እያስቀጠልክ ያለው። አባትህ ቤተሰብን እየበጠበጠ ነበር። የሰውን ህይወት እያናጋ ነበር። እንዴት እኔ ላውቅ አልቻልኩም? የዛ ማንነት ግብር ነህ። እሷም ሚስትህ ትክክለኛ አንተ በምታስብበት መንገድ በፍቅር ለትዳር ያገኘህ ሴት ሳትሆን የዚሁ ማህበር ሰው ናት። እንደዚህም ጥቁር በጥቁር የምትለብሱት ለአዘን ብቻ አይደለም። ይሄ ማህበር መገለጫውም ጥቁር ነው። ለምን? የጨለማ ሰዎች ስለሆኑ። አዳምጠኝ። እቺ ሴት እጇ ላይ ያለው ቀለበት ብዙ ነገሮችን እንድታደርግ ያደርጋታል። ግን ያልገባኝ ነገር አንተ እጅ ላይ ያለው ቀለበት እንዴት ምንም ልታስተውል እንዳልቻልክ ነው። ቀለበቱን ማን ነው የሰጠ? ቀለበቱን እሷ ናት የሰጠችኝ እኮ። ማናት እሷ? ከየት አግኝተሽ ነው? አባቱ ነው እንድሰጥ ያደረገኝ። ሁለቱንም ምንድን ነው ጭራሽ ግራ እያጋባችሁኝ እኮ ነው ያለው እኮ። ሁለት ለምን ሆነ? የሱ ከፍ ያለ እንዲሆን ስለታሰበ፣ እንዳያቅም ስለተፈለገ፣ እንዳያቅም ከፍ ያለም እንዲሆን ስለታሰበ። ስለዚህ አሁን አንድ ነገር አዝሻለሁ። ራሱን እንዲያውቅ እፈልጋለሁ። ሰሚኛለሽ አይደለ? ይሄ ማዩን ከሆነ ግን ሁላችሁም እዚሁ ጋር ያበቃላችኋል። ይሄ ካልሆነ ግን ሁለታችሁም እዚህ ያበቃላችኋል። ምን ማለት ነው? ራሱን አወቀ ማለት ብዙ ነገሮች ይበላሻሉ። ቆይ ምንድነው? ስለምን ራስን ማወቅ ነው የምታወሩት እንዴ? በቃ ታስጨንቁ። ብዙ ነገር ይበላሻል። ራሱን አወቀ ማለት ጤነኛ ነህ? አሁን የጤነኛ ነኝ። ምንድነው እየሰራው ነው? ምንድነው? ስለምን ራስን ማወቅ ነው? ምንድነው ግራ የምታጋቡ? ምንድነው እየሰራ ያለው? እንዴ እኔ ዶክተር ነኝ። የአባቱን ስራ ያስቀጠለ ዶክተር። አዎ አባቴ ዶክተር እና እንደዛ ስለሆነ እኮ ልታደንቀው ነው እንጂ የሚገባው ይሁሉ እኮ። ሰሚኛለሽ? እሱን ነው እየጠየኩ ያለሁት። አስጨነቀው በጣም ስለማያውቀው ነገር እየጠየቀ አስጨነቀው። ቆይ ምንድነው ግራም ተቆይ እስቲ ከሱ ጋር ላውራስ። ምንድነው? አዎ ሰማኛለህ? አንተ አሁን እያሳየ ያለው ለአንተ ብቻ የሚታይ ነገር ገባ? ሚስትህን እንዴት ነው ያገኛት? እስኪ ንገረኝ፣ ስለ ቤተሰብህ ንገረኝ እስኪ። እኔ ቤተሰቤ አባቴ ዶክተር ነበረ። በቃ እሱን ብዬ በጣም ጎበዝ ተማሪ ነበርኩኝ ምናምን ነገር። አባቴ የእሱን አርአያ እንድከተል ይፈልግ ነበረ። እንደሱ ዶክተር እንደሆንለት ይፈልግ ነበረ። በቃ ትምህርትም ላይ ጎበዝ ነበርኩኝ። አሁን ዶክተር በዶክተርነት ይሰራል። ስለ አባቴ ስራ ምንድን ነው የምታውቀው? ዶክተር እንደነበር ነው የማውቀው። ከዚህ ውጪስ? ስለ ማንነቱ፣ ስለ እንቅስቃሴው ምንም የተለየ የማውቀው ነገር የለም። እሷንስ እንዴት ነው ያገኛት? እሷ እኔና እሱ የተገናኘ ነው ትንሽ ቆይተናል። 3 ዓመት ከተጋባችሁ? አዎ። በምን አይነት መንገድ? ሰው እንደሚያጋባው ነው እየጠየቅኩት። ሰሚኛለሽ አይደለ? ሰው እንደሚጋባው ነው። በቃ ተዋወቅን፣ ከዛ በኋላ ፍቅር ጀመረን፣ ከዛ ተጋባን። የተዋወቃችሁ? የተዋወቅንበት ቦታ ሌላ ቦታ ነው። የት? ምን ማለት አስፈላጊ ነው ላንተ? አስፈላጊ ነው። ምን ማለት ነው እንዴ? ለምን የሰው ህይወት ውስጥ እንዲህ ጣልቃ ገብተህ ጀመር እያንዳንዱ ነገር ዲቴል ወንጀል እኮ ነው ይሄ። ትሰሙኛላችሁ? አዳምጠኝ። የእናንተ ግንኙነት በምንም ታምር አጋጣሚ ሊሆን አይችልም። ምክንያቱም የሚያገናኛችሁ የጥንት ታሪክ ስላለ። ለዛም ነው ሁለታችሁም ታሪኮቹን በአይምሮአችሁ ተሸክማችሁ ተዋደን ነው የተጋባነው። ይኸውልኛ ምንም እናውቀው ታሪክ የለም። ለዛ ነው በሆድሽ ውስጥ የሱ ልጅ ያልሽው። አዎ እየነገርኩ ነው። በቃ ስለዚህ ነገር አታውራ። እየተረዳው ያለሁት ሊገባ እንዳልቻለ ነው ሁሉ ነገር። ሚስቴ የምትላት እንደ ማንኛውም ተገናኘን የምትላት እርጉዝ ናት። ልጁ ግን ያንተ አይደለም። አንተ ነገርኩህ እኮ ይሄንን ነገር ቀደመመ ነው ግን አልገባው። ልታጋጨን ነው እንዴ? ግን አልገባው። ደጋግመህ 2-3 ነገርኩህ ይሄን ነገር። ሰማኛለህ? ጀመር ለምታወራው ነገር ይኸውልህ ይተነቀቀው።
ምን ማለት ነው? ሚስቴን አንተ ልጅ አይደለም የሚያረገዝችው የምትለኝ? አዎ ውዷ ውስጥ ያለው ልጅ የመንፈስ ልጅ ነው። ስለምንድን ነው እያወራ ያለው? ዝም በለው፣ እየደገመልህ እኮ አየህ አይደለ? እሱ ብዙም ነገር እንደዚህ በቃ ጠለቅ ብሎ አያውቅም። ብዙ ነገሮችን ስለማያስታውስ ነው እንጂ ይሄን ነገር ቀድመም ነግረከዋለህ። ስለዚህ በቀላሉ ነገሮችን ይረሳል ማለት ነው። እኔ ግን ይሄንን ነገር የለም በቃ። እኔ ግን ይሄንን ነገር መፍታት ፈልጋለሁ። አለበለዚያ ግን የምታስተናግዱት ቅጣት ቀላል አይሆንም። እኔ ምን እንዳደርግልህ ነው የምፈልገው? እሱ ሁሉንም ነገር እንዲነግረኝ ይፈልጋል። እሺ አሁን የነገርከውን በኋላ ብትጠይቀው ራሱ ላያስታውስ ይችላል። በቃ እንትን የሚለው ነገር የለም። ምንም ያገናዘበው ነገር የለም። ነገርከው አይደል? ስለዚህ ለዛ እየተጫወትሽበት ነው እየኖርሻለሽ ማለት ነው። እየተጫወትሽበት ማለት እሱ ምንም አያውቅም ትያለሽ። ነገርኩ። ለዚህ ሁሉ ተጠያቂ አባቱ ነው እንዲያረጋል። ስለዚህ አወቀም አላወቀም መንፈሱን ተሸክሞ እስካለ ድረስ በደሎችን እያደረሰ ነው። እሺ ለምን ቆይ ለኔ አስተሳስረዳኝ። ከገባንበት ነገር መውጣት አንችልም። ተወን፣ አትታገለን። ሌላ ነገር ውስጥ አትግባ። አንተ መውጣት አይችሉም። ስለዚህ በዚህ መንገድ ምን እንዲሆን እንዲሁ ራሱን ሳቅ ራሱን ሰውን እያጠፋ እንዲኖር እንዴት ነው ታዲያ? ራሱን ማቅ ከሆነ በየትኛው ሰዓት ነው ታዲያ አሁን አንቺ ያልሽውን ክፋቶች የሚያደርገው? ውስጡ ያለው መንፈስስ? እሱ ላዩ ላይ ያለው መንፈስ ነው እንጂ የሚያደርገው እሱ የሚያውቀው ታሪክ የለም። ስለዚህ ስለሚያደርገው ነገር ቆይ ለምን ለኔ አታስረዳኝ? ምንድነው እኮ ኒኮ ግራ እያጋባችሁኝ ያላችሁት? መንፈስ ምናምን ነገር ምንድነው? ነገርኩ እኮ እቺ ሴትዮ የሰይጣን ተላላኪ ሰይጣን ናት። አዳምጪኝ። እየነገርኩ ነው። ይሄን ነገር ወድጄ አይደለም የገባሁበት፣ ግን መኖር ስላለብኝ እየነገርኩ ነው አይደለም የምፈልገው። ዋጋ አስከፍልሻል። ከፊትሽ ያለሁት እኔ ነኝ። ስለዚህ ይሄ ሰውዬ አንቺ ባደረጋችሁበት መንገድ ራሱን አቁሉን የማያወራ ከሆነ ዋጋ አስከፍላችኋል። እሱ ራሱን አወቀ ማለት ብዙ ነገሮች ይበላሻሉ። ስለዚህ ማድረግ እየቻልሽ ነው የማታወሪው ማለት ነው። ልቀቀኝ። ምንድን ነው እየሰራ ያለው? ተቀመጥ። ልቀቀኝ። ሰማኛለህ? ተቀመጥ። ምንድን ነው እየሰራ ያለው? ልቀቀኝ። አታስጨንቅ። ነፍሰ ጡር ናት እያልኩ እኮ ነው እንዴ። በውድሮ የያዘችው መንፈስ ነው እያልኩ። አያገባክም። መንፈስ ይላል። አያገባክም። መንፈስ ነው የምታወራው አንተ ማለት እንዴ? አያገባክም። ሰማኛለህ? ሰውዬ አይምሮን ክፈትና ሁሉንም ነገር እይ። አያገባክም። እሱ የሚያውቀው ታሪክ የለም። አያገባክም። ምንድን ነው የማየው? ነግረሃለች እኮ ቀለበቱ አባቴ የሰጣት ከሆነ አንተ ከማግባት በፊት ከአባቴ ጋር ይተዋወቃሉ ማለት ነው። በቃ አባቱ ቢሰጠኝም ተመችቶታል። በቃ ለምን አንቺን ከመተዋወቃችሁ በፊት አንቺ የእናቴ ስጦታ ነው ብለሽ አሁን ደግሞ አባት ይሄ ውሸቷ ራሱ አይበቃህም? ለኔ ማቀው ነው እና አሁን ደግሞ አባት ነው የሰጠኝ ለምን አለሽ? ዝም በል አትስማው። ልታጣላን አትሞክር። እንደዚህ ከሆነ አውጥታ ታሳይ። የእናቷ ስጦታ ምንድነው? እኔ ቀለበቴን ማውጣት አልችልም። ለምን? እማቺው ቃል ኪዳንሽ ከሰይጣኑ ጋር ስለሆነ አንተ ደግሞ እኔ ማስወጣት ነው የለህም። የሷ ቃል ኪዳን ያለው ከአንተ ጋር ሳይሆን ካላት ከሰይጣኑ ጋር ነው። አሁን አንተ ምንድነው የምትፈልገው? አስጨነቀን በጣም። የፈለከውን ብቻ ነገር እሱ ማወቅ አይችልም ማውራት አይችልም የምትይው ማድረግ ያለብሽን አድርገሽ እንዲያወራ ይፈልጋል። አዳምጪ። ቁጭ በል እንጋር። እሱም ከፈለክ ቁጭ በል። እሺ ይሄን ያህል ታገልከናል። ልትተውን ስለማችል ልንገር፣ እሱ እጅ ላይ ስንት ቀለበት አለ? ሁለቱ ቀለበት ሲጋጭ ብቻ ነው እሱ ወደ ኖርማል መመለስ የሚችለው። የዛን ጊዜ ራሱን ያውቃል ማለት ነው። ምንድነው እያልሽ ያለሽው? ምንድነው? ስለምንድነው የምትለው? ሲጋጭ ማለት እየነገርኩ ነው። በቃ ሲገናኙ ቀለበቶቹ ሲገናኙ እጅ ላይ ሆኖ እስካሁን ሳይገናኝ ቆይቷል ነው የምትይ? መሀል ላይ ያደረግነው ነገር ነበረ። ቢጋጩም እንዳይሰሩ ያደረግናቸው። አሁን ግን እኔ እዚህ ጋር ስላለው ሰማኛለህ? ከተጋጩ ይሰራሉ። እሺ ምንድነው? ስለምንድነው? ይሄን ነገር ግን አደረኩኝ ማለት ብዙ ነገሮች ይበላሻሉ። ይሄንን ነገር አላደረግሽም ማለት ደግሞ እኔ ብዙ ነገሮችን አበላሻለሁ። አዳምጪ። አንተም ትሞታለህ ራሱ። ይሄንን ነገር አደረኩ ማለት በህይወት አትወጣም ከዚህ ግቢ። እያስጠነቀቅኩ ነው። ይቻላል። አብረን እዚሁ እንቀበራታለን። ስለዚህ አስተካክዩ። አዳምጪ። አስተካክዩ። ቶሎ በይ። ይሄ ነገር የብዙ ሰዎች ህይወትን የያዘ ነገር። ስምኛለሽ ሴትዮ? አዳምጪ። ቀጥይ እያልኩሽ ነው።
ምንድነው? ምን ትሰራለህ? ማናችሁ? ምንድነው እየተፈጠረ ያለው? ምንድነው? ሰውዬ ምንድነው? ውጣልኝ ከቤቴ ውጣ! እየሰማኸኝ ነው? ቶሎ ሰማኛለህ? ተረጋጋ። ይኸውልህ ምንድነው እየተፈጠረ ያለው? ተረጋጋ፣ ተቀመጥ። አንቺ ደግሞ ምን ታደርጊያለሽ? ምን ትሰሪያለሽ? ሚስትህ እኮ ናት። ያማል ብዬ ነበር። ይሄ ነገር ተገናኘ ማለት ችግር ነው ብዬ ያለው ችግሩ ነው የፈጠርከው አንተ ነህ። ተረጋጋ። ዳምጣ ምንድነው እየሰራህ? ተረጋጋ፣ ተቀመጥ። ውጣ! ምንድነው እያደረክ ያለው? ምንድነው ካሜራው ሲጀመር? ተረጋጋ፣ ተቀመጥ። ምንድነው እየሰራ ያለው? ካሜራው ምንድነው? አጥፋው። ሰማኛለህ? ተረጋጋ። ዳምጠኝ። ይበቃል። ገባህ? ይሄንን ነበር ስጠብቅ የነበረው። ምንድነው እያደረክ ያለው? ማነው ሲጀመር አንተ? እኔ ሽመልስ ነኝ። ከአንተ ጋር ማውራት ያለብኝ በዚህ ልክ ነው። ገባህ አይደለ? አንተ ጋር ያለው ስልጣን እኔ ጋርም አለ። አንተ ማድረግ የምችለውን እኔም ማድረጋለሁ። ስለዚህ ሁሉንም ነገር አሁን የምታወራበት ጊዜ ነው። ሰማኛለህ አይደለ? አዳምጠኝ። የመንፈሱ ጌታ የወሰንገላው ደም አፍሳሽ ሲጀመር ቆይ እንዴት ነው ልታውቂ ቻልከው አንተ? አባል ስለሆንኩ ልበል። ገባህ? እናንተ ፎቶን ቤት ውስጥ ያስቀመጣችሁ ሽመልስ እኔ ነኝ። የዛ እርጉም ሰይጣን አባትህን ስራ ዓለማዊውንም ስራችሁንም እያስቀጠልክ በድራማ እስከዚህ ቆየ። እያንቀዠቀዣ መጣ ማለት እያንቀዠቀዣ ማለት አንተም እየጠበከኝ ነበር ልትሰዋኝ። የመጨረሻውን ሽመልስ እየጠበክ ነው። ይኸው በእናትህ ና ካወቅህ እውነታውን ለምንድን ነው እንደዚህ የምትለው? ነው ወይስ በገዛጅ እያወቅኸው መሞት ነው የምትፈልገው? ሽመልስን እንድትሰዋ ነው የተላከው። ብሩምን ማግኘት አቃታ አይደለ? ሄድክና ልትሰዋው አቃታ? ንገረኛ። ዛሬ ልትሰዋው ነበረ? ንገረኛ። ዛሬ የወንድሜ እንደምታፈስ ነበረ? ሲጀመር እሱ ራሱ የት ነው ያለው? ልቤ ውስጥ። እኔ ያለው ማንም ወንድሜን ሊያጥቃው አይችልም። ጥሩ። ለምን? እናንተ ደማችሁ ውስጥ የምትይዙትን የክፋትን ደም እኔ ተቆጣጥሬው ረግጬው ያስኩትና እናንተ ቃል ኪዳን የገባችሁለትን ቀለበት ደግሞ በአንገቴ ላይ እናንተን ለመርታት ይዤዋለሁ። ራስን ታስገብርለታለህ ማለት ነው ወንድም። ምንም አዲስ ነገር የለም። እንዴት ነው የምትገብረኝ? እሱ ነው ራስ እያንቀዠቀዥ እንዳመጣ ራስን ደግሞ ራስን ታየዋለህ። ብታይ አይሻልም? ፈራሁ። እባክህን ፈራሁ። እባክህን ልትሰዋኝ። ትሰማኛለህ አይደለ? ጊዜው አሁን አብቅቷል። አሁን ሁሉም እንቆቅልሾች የሚፈቱበት ጊዜ ነው። እኔ ባለሁበት አለቃው እኔ ነኝ። ቁጭ በል። ትሰማኛለህ? ቁጭ በል። ቁጭ ብለህ አውራኝ በስርዓቱ። ቁጭ በልና አውራኝ። አልቀመጥም። ሰማኛለህ? ሽመልስ በቆመበት አለቃው እሱ። አዳምጠኝ። የእናንተ መንፈስ እኔን አይችለኝም። ለምን? የብርሃኑ ንጉሥ ደግሞ እኔ ስለሆንኩ። የብርሃኑ ንጉሥ? ገባ? የእናንተ መንፈስ ያልቻለው ሽመልስ እኔ ነኝ። ትንሽ ደቂቃዎች ስላሉ እስከ ጊዜው ድረስ ችግር የለውም። እንደፈለክ መፈንጨት ትችላለህ። ከዛ በኋላስ ግሩምን አጣሁና ወደ እኔ መጣ። እሱም ታየዋለህ። አይሻልም? ብታየው የሰማይን የብርሃን ንጉሥ እያንዳንዱን ነገር የምታከውን። ታዲያ ምንድን ነው እዚህ የምትሰራው? ስትጀምር አንተ ነው ወይስ መንፈሱ እያንቀዠቀዣ መጣ? ያንተ መንፈስ ጭራሽ ቤቴ ድረስ ገብተህ እያንቀዠቀዠኝ ያመጣኝ ልንገርህ። ከዛች እርኩስ ጋር ጭራሽ ቁጭ ብለህ። እርኩስ ማለት ሚስትህ እኮ ናት። ሚስትህ አትበለኝ አንተ። እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። እና ማናት እሷ? ይኸውልህ እኔ አላቃትም።
እድሜ ዘመኔን የምጠላት ሰው ናት። ሚስት ጭራሽ አትበልኝ። አባል ስለሆነች የሚገርም እኮ ነው። ራሱን ሳያቅ እንደ ሚስት አክብሯት ይኖራል። እርጉዝ ናት። ሰውዬ ስለምታወራው ነገር ታውቃለህ? እኔ እሷን በምንም ተአምር አክብሬያትም እንደ ሚስት አይቻትም ኖሬ አላቅምም አልኖርም። እርጉዝ ናት። ከማ ያንተን መንፈሳዊ ማንነት አርግዛለች። የኔን እኮ መንፈሱን ነው እንጂ ከኔ ልጅ ልታረግዛችም። ተረዳኝ አይደለ? አውቃለሁ። ስለዚህ አባታ አውርሶ ከሄደውን ሁሉንም ነገር ማወቅ ፈልጋለሁ። ምን ማለት ነው? ሁሉንም ነገር ስለ ስራችሁ ለምንድን ነው የምታውቀው? እኔ ማወቅ ስላለብኝ ሰማኛለህ። እኔ ማወቅ ስላለብኝ አውቃለሁ። ሽመልስ ስለሆንኩ እናንተ ለስራታችሁ ያዘጋጃችሁት በግ ብላችሁ ያሰባችሁት አንበሳ ነኝ። አንድ ነገር ልታርዱ ስትመጡ የሚያጠቃችሁ። ስለዚህ ጊዜ እስኪደርስ ድረስ በሰላም ለምን ብትወጣ ይሻላል? ለዛ ነው አጫዋየውንክ ያለው። ለምንድን ነው ጊዜን እንትን እያሳጠርክ ያለው? ቆይ አንተ ልትሰማኛለህ? ለምንድን ነው ጊዜን እያሳጠርክ ያለው? አሳጠርኩኝ? እያንዳንዳችሁ ከኔ ላታልፉ ነገር ምንድን ነው እንደዚህ ቆይ የሚያንቀሸቀሻችሁ? አናልፍም ካንተ ደም የለመደው ማንነት ሲጀመር ሁላችሁንም ቅርጥፍ አድርጌ መብላት እንደምችል ታውቀዋለህ ራስህም። ሰማኝ? አውቃለሁ። የ30 ዓመት መንፈስ በውስጥ ይዘዋል። የደም መንፈስ፣ የጀግና መንፈስ፣ የደም መንፈስ፣ የጀግና መንፈስ። ጀግንነት እንዲህ አይደለም። ይኸውልህ እየሰማኝ ከሆነ እያዳመጥከኝ ከሆነ በስርዓት ነው እየነገርኩ ያለሁት። ጊዜ እስኪደርስ ድረስ ራስህን ከዚህ ቦታ አርቅ። ሰማኛለህ? እስከዛ የትም ብሆን ጊዜ ሲደርስ ከየት ታገኘኛለህ? እሱ ችግር የለውም። በመፈለግ እንዳትለፋ ብዬ እኮ ነው የመጣሁልህ። ስለሱ አትጨነቅ። ምንም ማለት ግሩ ምን እንዳጣው ድንገት እንዳትቸገር። እመጣለሁ ያለበት ድረስ። አይ አትቸገርም። እኔ ያለህበት ስላለው አንተ መፈለግና መንቀሳቀስ አይጠበቅብህም። ትሰማኛለህ? አዳምጠኝ። አሁን ጊዜው የእውነት ነው። ስለምን እውነት ነው? አንተን ደግሞ የክፋትን መሪ እንዴት ማናዘዝ እንዳለብኝ እኔ አውቃለሁ። አየሁ። ምን ልታደርግ? ምንድን ነው እየሰራ ያለው? አየሁ። ይሄ ነው አንተን የሚመራ